አንተ ባለቤት አንዳንዴ ሀይድ ሲመጣ የሆነ ድብርት ስሜት ይቆርጣቸዋል፣ ያማቸዋል። ያ ሰዓት ቤቱ ብትጠርግ ምን ችግር አለ? ምን ክብር ይነካል እንዴ? ወንድሞች ነብዩ አልሰሩም? ረሱል አለይሂ ሰላቱ ወሰላም ሚስቶቻቸውን አላገዙ? አይሻ ስትናገር እንዴት ነበር ረሱል አለይሂ ሰላቱ ወሰላም? እሳቸው እንደው የታጠበ ልብስ ካል ያጣጥፋሉ፣ ሚታለፍ ፍየሎች ካል ያልባሉ። ቤተሰቦቻቸውን በመካደም ላይ ናቸው። ሰላት ሲደርስ ደግሞ ወደ መስጊድ ይሄዳሉ። ከናንተ በላጩ ምርጥ ሰው ማለት ለሚስቱ ምርጥ የሆነ ነው። ለሚስት ምርጥ ነህ፣ አንቺስ ለባልሽ ምርጥ ነሽ። ሰው ውጪ ላይ እከሌ ማሻአላህ ይልሃል ይልሻል። ያንተን ጥሩነት እሷ ከመሰከረች አንተ ጥሩ ነህ። ያሷን ጥሩነት አንተ ከመሰከርክ እሷ ጥሩ ናት። ለምን ለይለወነ ሐራ በደንብ ታቃታለህ፣ በደንብ ታቃለች። ትዳር እንዲያምር ከሚያረጉ አንዱ ትእዛዝ ማክበር ነው። እህቶቼ የባሎቻችሁን ትእዛዝ አክብሩ። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሩን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አልሐምዱሊላሂ ረቢል ዓለሚን حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه. أحمده جل وعلا على عطاياه وسننه وآلائه وأفضاله. أحمده أن هدانا لهذا الدين العظيم ومن علينا باتباع سنة نبيه الأمين. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله وصفيه وخليله وأمينه على وحيه ومبلغ الناس شرعه، صلوات ربي وسلام عليه وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ስኬታማ ትዳር፣ ለስኬታማ ትዳር ሰበቦቹ ምንድናቸው? ምን እናድርግ? ትዳር በኢስላም የተቀደሰ ነው፣ ቅዱስ ነው። የነቢያቶች በአጠቃላይ ሱና ነው። النكاح سنة الأنبياء نكاح የነቢያቶች ሱና ነው ብለዋል። የኔም ሱና ነው ብለዋል። فمن رغب عن سنتي فليس مني ከኔ ሱና ያፈነገጠ ከኔ አይደለም ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ነግረውናል። ትዳር በኢስላም የተቀደሰ ነው፣ የደስታ ምንጭ እንጂ እስር ቤት አይደለም። ዛሬ ላይ ትዳርን የሚያጣጥሉ ብዙ ሰዎች ብቅ እያሉ ነው። የሚዲያው ነፃነት ተገኘ ተብሎ አንዳንድ ሴቶች ብር ካለ ሴት ልጅ ብር ካላት ትዳር አያስፈልጋትም፣ ሀያቷ ሙሉ ይሆናል ወይ? አላህ ማንነታችንን ስለሚያውቅ እኮ ነው አቅም ያለ ሰው ማግባት አለበት ብሎ በሸሪዓ ይደነገገልን። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው የጠቆሙን ይሄን ነው። በሐዲስ ሲገፋፉ ምን አሉ? አብዱላህ ኢብኑ መስዑድ ረዲየላሁ አንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ማዕሸረ ሸባብ እናንተ ወጣቶች ሆይ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ከእናንተ መካከል የጋብቻን ጣጣ የሚያሟላ ካል የቻለ ያግባ። ፈኢነሁ አገዱ ሊልበሰር ትዳር ማለት ጋብቻ ማለት አይንን ይሰብራል፣ ወአሕሰኑ ሊልፈርጂ ብልትንም ይጠብቃል። ወመን ለም የስተጢዕ ካልቻለ ጋብቻው ይከብደኛል ማኖር ማስተዳደር አልችልም ካለ ፈዐለይህ ቢሰውም አደራ በጾም አደራ አለው ጾም ያብዛ። ፈኢነሁ ለሁ ዊጃኡን እሱ ጾም ለሱ ምን ያደርግለታል? ያካክስለታል። ያኒ ስሜቱን ያበርድለታል። ከበላ ከጠጣ
ወንድ ሴትን ይመኛል፣ ሴት ወንድን ትመኛለች። ታዲያ በምን ሂሳብ ነው? በልታ ጠጥታ ገንዘብ ካላት ትዳር አያስፈልጋትም ማለት በዝሙት ለመጨማለቅ ነው? ኢስላም ይህንን መንገድ ለመዝጋት እኮ ነው። አገዱ ሊልበሰር ነው፣ አይንን ይሰብራል። አይን ኒዕማ ነው፣ ጸጋ ነው። አላህ ከሰጠን ኒዕማዎች አንዱ አይን ነው አይደል? አለም ነጅዐል ለሁ አይነይን ወሊሳንን ወሸፈተይን ወሀደይናሁ ነጅደይን። ለሰው ልጅ ሁለት አይን አላደረግንለትም አለው። አዎ አይን ኒዕማ ነው። ወላሂ አላህ የፈጠረውን ፍጥረታት የምትመለከትበት የተጠቀመበት ቁርአን የሚቀራ ዚክር የሚያደርግ መልካም ነገር የሚሄድበት የሚመለከትበት ሰው የታደለ ሰው ነው። በአይን ደግሞ አላህ የፈጠረውን ካለ አላህ አይኑን የወሰደበትም ደግሞ ሰብር ካደረገ በሁለቱ አይኖቹ ፋንታ ጀነት እንተካለታለሁ አለ አላህ ሱብሓነሁ ወተዓላ። ትልቁ እውርነት ግን የልብ እውርነት ነው፣ አይን አይደለም። ልብ ከታወረ እየተመለከተ የአላህን ህግጋት የሚጥስ ከሆነ የአላህን የሰጠው ኒዕማ የሚክር ከሆነ አይቶ እንዳላየ የሚሆን ከሆነ አላህ ባዘዘበት ማይገኝ ከሆነ ልቡ የታወረ ነው ከባዱ ችግር ያለው ያ። ስለዚህ አይኑን ይሰብርለታል። ምን ጋብቻ ሐራም አመለካከት ሐራም ምልከታዎችን እንዳይመለከት ያደርገዋል። ምን ጋብቻ። ዛሬ ይሄ ነገር ስለበዛ ነው ትዳርን የሚያፈርሱ ትዳሮች በትዳራችን ላይ ችግር የሚፈጥሩ አንዳንድ እንቅስቃሴዎች ስለመጣ ነው ይሄ ርዕስ እንዲዘጋጅ አሰብኩት። ዛሬ እህቶቻችንም ያንን መንገድ ሊከተሉ ይችላሉ። አዎ አያስፈልግም። ሌላው ትመጣና ልጅ እፈልጋለሁ ትዳር ግን አልፈልግም እንዴት ተብሎ? ትዳር ማለት የነቢያቶች በአጠቃላይ ሱና አላህ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶችን ምን አድርጎላቸዋል? ሚስት ለግሷቸዋል። ልጆችን የልጅ ልጆችን ለግሷቸዋል። ቤተሰብ ሲመሰረት ነው ደስታ ሊመጣ የሚችለው። ስለዚህም ዛሬ በዚህ ጉዳይ ነው የምንመለከተው ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ተዘወጁ ልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልአንቢያ የውም አልቅያማ፣ የምትወዳችሁን የምትወልደዋን አግቡ አሉ። ወዳድ የሆነችዋን ወላድ የሆነችዋን። ለምን? ነገ የቅያማ ቀን በኡመቶች ብዛት ከነቢያቶች ዘንድ እፎካከራለሁ፣ ከህዝቦች ከነቢያቶች ላይ እፎካከራለሁ። ፈኢኒ ሙካሲሩን ቢኩም ልአንቢያ የውም አልቅያማ፣ ህዝቦቼ ብዙ ነው ማየት እፈልጋለሁ፣ ኡመቶቼ በዝተው ማየት እፈልጋለሁ። ስለዚህ ምን በሉ? አግቡ የምትወልደዋንም። አዎ አግብተህም አላህ ልጅ ላንተ ሊረዝቅህ ቃል ገብቶልህ ማለት ነው። በልጅህም ርዝቁ እንደሚያመጣልህ ነግሮ አይ ብሎ አንዳንዱ መውለድ እየቻለ ረጅም ጊዜ ሳይወልድ ይቀመጣል። በምን በቃ ይላል። ወይ አንድ ይወለዳል፣ መድኃኒቶችን የተለያየ ነገር በዚህ ብለህ ርዝቅ ፈርተህ ከሆነ አይሆንም ነው እኮ። ርዝቁ የማን ነው? የአላህ ነው እኮ። አንዳችን ገና በእናታችን ሆድ ውስጥ እያለን ርዝቁ ተጽፏል። ቢኪታቢ ርዝቂሂ ወአጀሊሂ ወአመሊሂ ወሸቂዩን አው ሰዒድ ተብሏል። ምን እንደሚበላ እናቱ ሆድ ውስጥ ቁጭ ብሎ ምን እንደሚበላ እዛ ነው አጀሉ ወይስ ወጥቶ ይቀጥላል? እሺ ከወጣ በኋላ ስንት ዓመት ያንተ የተጻፈልህ ርዝቅ ከአገር ውጭ ከሆነ ሳውዲ የሚሆን አውሮፓ ከሆነ ያን የተጻፈልህን ርዝቅ ሳታገኝ ምን አትልም? ሞት የሚባል የለም። ያን ርዝቅ ሳታገኝ አትሞትም አንተ። ያ ርዝቅ ሳይገኝ ምን የለም? ሞት የለም። ስለዚህ ልጆች የርዝቅ መክፈቻ በር እንጂ የርዝቅ መዝጊያ በር አይደሉም። ምናልባት ያንተ የህይወት መለወጥ ርዝቅህ በልጅህ ላይ ሊሆን ይችላል። ስለዚህ ጋብቻ ሲመጣ ምን ማድረግ ነው? ልጆችን ማብዛት በኢስላም የሚበረታታ ነው። ርዝቅህን ያሰፈዋል ማለት ነው። ጋብቻ ማግባት እንዳለብን ከተነጋገርን፣ እንደዚሁም ደግሞ ልጆች መውለድ የምትወልደዋን ማግባት ብለው ረሱል ዓለይሂ ሰላቱ ወሰላም እንደመከሩን ከተነጋገርን፣ በዚህ ከተግባባን እድለኛ ደስተኛ ትዳር ለማግኘት ምን ያስፈልጋል ከተባለ መጀመሪያ ከመጋባት በፊት ወንዱም ሴቷን ሲመርጥ ሴቷም ወንዱን ስትመርጥ ዲን ያላት መሆን አለበት። ዲን ነው መመረጥ ያለበት። ዲን ካልተመረጠ ዲን ካልታየ
ሌላ ነገር የሚታይ ከሆነ ምን ይሆናል? ርዝቅ ይወገዳል ማለት ነው። ትዳሩ ስኬታማ አይሆንም ማለት ነው። አንተም ዲን ሳይሆን ሌላ ነገር የምትፈልግ ከሆነ የትዳራችሁ የስኬቱ መበላሸት ምክንያት ሆነሃል። አንቺም ስነ ምግባርና ዲንን ሳታይ ሌላ ነገር የምታይ ከሆነ በትዳርሽ ስኬታማ አትሆንም። ትዳር ላይ ስኬታማ ሊኮን የሚችለው መጀመሪያ አላህን መፍራት ነው። አላህን ካልፈራ በአማና ተቀብሎ ካልፈራ እሷን መንከባከብ ይችላል። አላህን ካልፈራች ባሏ ትቷት ሲሄድ ለንግድ የሆነ ቦታ ሲሄድ በአማና ካልጠበቀችለት ትዳሩ ስኬታማ ሊሆን ይችላል? አይችልም። ስለዚህ የመጀመሪያው ምንድነው? አላህን መፍራት። ስታገቢ አመራረጣችን የምንመርጠውን መመልከት፣ ዲን ያላትን መምረጥ እንዳለብን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ጠቁመውናል። ሴት ልጅ ለአራት ነገር ትፈለጋለች: ለገንዘቧ፣ ለዘሯ፣ ለቁንጅኗ፣ ለዲኗ። ስለዚህ ሁሉም ይወገድ ነውና ዲኗን ምረጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዲኗን መምረጥ፣ ስታያት የምታስደስት ስታዛት የምትታዘዝ ዲን ያላት እቺ ናት፣ እቺኛዋን ምረጥ። ይህንን ስትመርጥ ትዳር ስኬታማ ይሆናል አሉ ረሱል ዐለይሂ ሰላቱ ወሰላም። عن أبي وقاص عن سعيد بن أبي وقاص باستلال الحديث عن أبيه عن جده قال رسول الله صلى الله عليه وسلم: 4 من السعادة. أردت نجر كدلين النتنوال. 4 من السعادة. أردت نجر كدلين النتنوال يا الله ملك تنيا نبي صلى الله عليه وسلم. يا مجمرة المرأة الصالحة. صالح ونتشن مستياغنيا الدلين نوال. صالح ونتشمست رسول الله صلى الله عليه وسلم 4 من السعادة. أردت نقر مانيت الدلين النثنو بكا يدستايا من تنو المرأة الصالحة يمجمرة صالح ونتسيت يا الله صالح ونتشام هلتنيو والمسكن الواسع سفي بيتاتنا سفي الله يرقو أمين بلا سفي الله يرقو زيغا خادم من قداسي متى الزاك في القبا متلو الله يستر الله يلقسن. والجار الصالح سوستينو طرو غروبيت. أراتنيو والمركب هنيء طرو يونا مكينا. أستري قفاني ماي أيه من دنو أراتون كانت غاني عبت ميستهم ليلة ونهارا كانت غانا الصالح كانونت حياتي تبلاشيونا المالتو የቤቱ መስፋት ኸይር ነው ተብሏል። ጎረቤት መጥፎ ከሆነ አስበው ካንተ ጋር ያለው የምትወደውን አካባቢ ለቀህ ልትወጣ ትችላለህ። ሷሊህ ጎረቤት ማግኘት። መኪናም የሆነ ቦታ አራግዙኝ ግፉኝ የማይል ማለት ነው። ይሄን ማግኘት እድለኝነት ነው። ወ4 من الشقاوة 4 ነገር ደግሞ ከሸቃዋ ነው እድለቢስ ነው። الجار السوء መጥፎ ጎረቤት አላህ ይጠብቅ። መጥፎ ጎረቤት እንደው ክፍለ ሀገር ስትሄድ ለንግድ ውጪ ስትሄድ እንደው ቤተሰቤን ዛሬ ደግሞ ምን ያደርግብኝ ይሆን ብለህ የምትፈራው አለ አይደል? መጥፎ ጎረቤት አላመነም እኮ ነው የተባለው። ለጎረቤቶች ስጋት ከሆንክ ኢማን የለህም ነው የተባለው። አላህ ይጠብቀን። መጥፎ ጎረቤት አለ። ሁለተኛው ወልመርአቱ ሱዕ መጥፎ ሚስት አላህ ይጠብቀን። መጥፎ ሚስት ቀንን በሞላ ልታጨልመው ትችላለች። በተቃራኒው መጥፎ ባል የመጀመሪያው ጥሩ ባልም ለሴቷ ማለት ነው። ለወንዱ ጥሩ ሚስት ለሴቷ ጥሩ ባል ሚነ ሰዓዳ ውስጥ ሸቃዋ ውስጥ ከተግባለው ለሴቷ መጥፎ ባል በወጣ ቁጥር የሚማት አዛም ያረግ አላህ ይጠብቅ። እሷም ደግሞ ስትወጣ በነገር ለክፋ እንደው ቀኑን በሞላ እንዲደብር የምታደርግ ማለት ነው። ሳታገባ በፊት አላየህም? ቤት ከእህትና ከወንድም ተጣልተ ስትወጣ አንድ ነው። ከእህቶች ተጣልተ ስትወጣ እኮ የሆነ እንትን አለው። እሺ ሚስት ስትሆን ጠዋት ስትወጣ በቃ ነጅሳኝ ነው የምትለው፣ ነጅሳኝ ወጣው ትላለህ። እንደዚህ አይነት መጥፎ ሚስት። ሶስተኛው ወልመስከኑ ደይቅ ጠባብ ቤት አለ። አራተኛው ወልመርከቡ ሱዕ መጥፎ መኪና መጓጓዣ ማለት ነው። ቅድም እንዳልኳቸው አስሬ ግፉኝ የሚል። ስለዚህ ሪዝቅህ ማን ነው? ስኬታማ እንድትሆን ለወንድ ነው መጀመሪያ ሷሊህ የሆነችዋን መያዝ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? መን ረዘቀ ላሁ ኢምራአተን ሷሊሐተን
ሷሊህ የሆነች ሚስት የረዘቀው የሰጠው ሰው ፈቀድ አነሁ አላ ሸጥሪ ዲኒሂ በርግጥም በግማሹ የዲኑ አግዟለች ሞልቶለታል። ፈልየተቂላህ ፊ ሸጥሪ ሳኒ በግማሹ አላህን ይፍራበትና ዲኑን ይምላው። አየ መልካም ማግኘት ለዲንህ ምንድነው መሙላት ዋስትና ነው ማለት ነው። ሷሊህ ሴት ለትዳር ስኬታማነት ማለት ነው። ምርጥ ሴት ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሴት ሴቶች እየሰማችሁ ነው። ምርጥ ሴት ኸይሩ ኒሳኢ ጥሩ ምርጥ ሴት ማለት አለቲ ተሱሩሁ ኢዛ ነዘረ ሲያት የምታስደስተው በቃ ሁሌ እሷ ጋር ባሏ ጋር ፈገግተኛ ናት እንዲጨንቅ ማታደርገው ሲያት የምታስደስተው ወቱጢዑሁ ኢዛ አመረ ያዘዛት ጊዜ የምትታዘዘው ደግሞ አየ ያዘዛት ጊዜ የምትታዘዘው መልካም ሴት እሷ ናት። ወላ ቱኻሊፉሁ ፊ ነፍሲሃ ወማሊሃ ቢማ የክረህ እሱ በሚጠላው ነገር በገንዘቧም በነፍሷም የማትከልፈው ረዋሁ ነሳኢዩ ወሰሐሐሁ አልአልባኒ አልባኒ ሰሂህ ያሉት ሐዲስ ነው። ሲያት ደስ የምትለው ያዘዛት ጊዜ መርሐባ አንተ አዘኝ የምትል ትዳር እንዲያምር ያደርጋል። ትዳር እንዲያምር ከሚያደርጉ አንዱ ትእዛዝ ማክበር ነው። እህቶቼ የባሎቻችሁን ትእዛዝ አክብሩ፣ ትዳራችሁ የተሟላ ይሆናል። ሌላኛው ለትዳር ስኬት እንዲያምር አንዱ ባልሽ የሆነ ቻሌንጅ ሊገጥሞ ይችላል፣ የሆነ ችግር ሊመጣበት ይችላል። የዛ ጊዜ አብሽር የምትለው የምታግዘው አብሽር አላህ የጭንቀትን ያስወግድልሃል፣ ይስተካከላል፣ ነገም ሌላ ቀን ነው፣ አብሽር የኔ ውድ እያለች ምታበረታተው። ኸዲጃን ተመልከቻ። ኸዲጃ ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ጋሩ ሂራ ላይ ተቀምጦ ባሉበት ሰዓት ጅብሪል መጥቶ ጭምቅ አርጎ ሱረቱ ዐለቅን እቅራ ቢስሚ ረቢከ አለዚ ኸለቅ اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እነዚህን አምስት የቁርአን አንቀጾች አንብብ ሲላቸው ማንበብ አልችልም ሲሉ ጭምቅ እስኪጨናነቁ ሩሃቸው እስኪወጣ ማለት በጣም አጨናነቃቸው፣ ለቀቅ አረጋቸው። በሁለተኛው ማንበብ አልችልም ጭምቅ፣ በሶስተኛው ማንበብ አልችልም ጭምቅ፣ አጨናነቃቸው። ሱብሃንአላህ አዲስ ነገር ነው የመጣባቸው። ጅብሪልን 600 ክንፉን ዝርግት አድርጎ ነው የተመለከቱት እኮ ይዛኔ አላህ እንደኸለቀው ሁለት አይተውታል። አንዴ ጋሩ ሂራ ሰማዩን አድማሱ ዘግቶ፣ ሌላኛው ሲድረተል ሙንተሃ ላይ። በዚህ ጭንቀት ሰዓት የመጀመራቸው ስለሆነ ደሲሩኒ ዘሚሉኒ ከናንሙኝ ሸፋፍኑኝ ብለው እንደው ለህይወት የፈራው ብለው ጭንቅ ሲላቸው ኸዲጃ ረዲየላሁ አንሃ የመልካም ሚስት የሷሊህ ሚስት መገለጫ ያቺ የጀነት ሴት ከጌታዋ ሰላምታ ይቀርበላት ተወዳጅ የሆነቿ የነብዩ ባለቤት ኸዲጃ ምን አለች? ከላ በጭራሽ ወላሂ ላ ዩሕዚከ አላሁ አበደን ሙተፈቁን ዐለይህ አንተን አላህ በጭራሽ አያዋርድህም፣ ለክፉ አይሰጥህም። በጭራሽ አንተ ዝምድናን ትቀጥላለህ፣ ለታላላቆች ክብር አለህ፣ ለታናናሾች ታዝናለህ። በጭራሽ አንተ ለአላህ መጥፎ ነገር አመጣም ብላ ነቢዩን ሰለላሁ ዐለይሂ ወሰለም ወደ ደረቷ አስጠግታ እቅፍ አድርጋ አባበለቻቸው። አዎ ባልሽ ስራው ከስሮ ሊሆን ይችላል፣ የሆነ ነገር ተበላሽቶበት ሊሆን ይችላል። የሆነ ነገር ተንትም ብሎ ሲመጣ አብሽር ብለሽ እቅፍ አድርጊው። አሻሹ አናቱን አላህ ይቀይርልሃል የኔ ውድ አብሽር ብለሽ አበስሪው እንዲደሰት። ለካ ከጎኔ ሰው አለኝ፣ የኔ መከታ አለኝ፣ ሚቆረቆርልኝ አለኝ ብሎ እንዲያስብ ውዴታው እንዲጨምር አድርጊው። እህቶች አሁንም ለእናንተ የአላህን ትእዛዝ ለመወጣት ስኬታማ ለማድረግ የባሎችን ትእዛዝ ማክበር ለትዳር ስኬታማነት ነው። አንድ ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ሐቅ አትወጣም። ላ ቱአዲ አልመርአቱ ሐቅ ረቢሃ ሐታ ቱአዲ ሐቅ ዘውጂሃ። አንድ ሴት የባሏን ሐቅ መወጣት አትችልም የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ድረስ። የባሏን ሐቅ እስክትወጣ ድረስ የአላህን ሐቅ ተወጣች ሊባል የሚችለው የባሏን ሐቅ ስትወጣ። የባሏን ሐቅ ሳትወጣ የአላህን ሐቅ ተወጣው ማለት አትችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም።
እንደው ከባድነቱ እኮ ረሱል አለይሂ ሰላቱ ወሰላም ሲናገሩ ለው ኩንቱ አሚራን አሐደን አን የስጁደ ሊአሐድን እንደው እኔ አንድ ሰው ከአላህ ውጭ ላለ አካል ስጁድ እንዲያደርግ ባዝ ኖሮ ለአመርቱ ኒሳአ አን ተስጁደ ሊአዝዋጅህነ ሴቶች ለባሎቻቸው ስጁድ እንዲያደርጉ አዝ ነበረ። ለምን? ለነሱ አላህ ያደረገባቸው ሐቅ ከባድ ስለሆነ። ግን ስጁድ የሚፈቀደው ለማን ነው? ለአላህ ነው። ከአላህ ውጭ ለማንም አይፈቀድም። ለፍጡር ንጉስ ነው፣ ባለስልጣን ነው፣ መንግስት ነው፣ የሀገር መሪ ሊሆን ይችላል፣ የሃይማኖት መሪ ሊሆን ይችላል። የሆነ ትልቅ ደረጃ ያለ የምታስበው ቢሆንም ለሱ መስገድ አይፈቀድም በኢስላም። ቢፈቀድ ኖሮማ መጀመሪያ ሴቶች ለባሎቻቸው እንዲያደርጉ አዝ ነበር። ግን ስጁድ ከአላህ ውጭ ለማንም አይፈቀድም። ዝቅ ምትለው ግንባርን ዝቅ ምታደርገው ለአላህ ብቻ ነው። ለአላህ ግንባርህን ዝቅ ስታደርግ አላህ ከፍ ያደርግሃል። እህቶች ጀነት መግባት ትፈልጋላችሁ? ለእህቶች በተለይ ጀነት ለመግባት ያስቀመጡት መስፈርት ረሱል አለይሂ ሰላቱ ወሰላም ይሄን ይመስላል። عن عبد الرحمن بن عوف رضي الله عنه قال رسول الله صلى الله عليه وسلم إذا صلت المرأة خمسها وصامت شهرها وحفظت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. رواه أحمد. عند سيت قالوا النبي صلى الله عليه وسلم أمست أوقات صلاة ጠብቃ ከሰገደች የረመዳንን ወር ከጾመች ብልቷን ከጠበቀች በሐራም ማለት ነው። ብልቷን ከጠበቀች ባሌ የለም ዛሬ እንደፈለኩሉን ካላለች ማለት ብልቷን ከጠበቀች ወአጣት ዘውጀሃ ባለቤቷን ከታዘዘች ቂለ ለሃ ለሷ ትባላለች ኡድኹሊል ጀና ጀነት ግቢ ሚን አይ አብዋቢል ጀነት ሽእቲ አንቺ ከጀነት በር በፈለግሽው በር ግቢ ትባላለች። ሱብሃንአላህ። ምን አይነት ሴት! የባሏን ትእዛዝ ምትጠብቅ፣ 5 አውቃት ሰላት ምትሰግድ፣ ረመዳንን ምትጾም፣ ብልቷን ምትጠብቅ። በቃ እኔ የባሌ ብቻ ነኝ ብላ የባሏን ሐቅ ምትወጣ ሴት ምን አላት? ጀነት ግቢ ትባላለች። ሌላኛው እህቶች ትዳር ስኬታማ እንዲሆን የድራማ ህይወት እንዲኖራን አንፈልግ። አብዛኛው እህቶች ሙሰልሰል የቱርክ የተለያየ ፊልም ያያሉ። ከዛ ላይ ያለውን ካራክተር የሚጫወቱትን እያዩ ባሌ እንዲቦነልኝ በተንበረከከልኝ ተንበርክኮ ቀለበት ባስገባልኝ የውን ነገር ባደረገልኝ ያኮ ውሸት ነው። ውሸት እኮ ነው። የማይኖሩትን ኑሮ ነው እኮ የሚያሳዩ። ባሏ እንዲሆንላት ትፈልጋለች። እሱም በተቃራኒ እዛ ላይ ሆነችን ሴት ያያል ምናምን ተለቅልቀ የመጣች ከዛ በኋላ በቃ በወጣ በገባ ቁጥር የሚታየው እዛ ነው። ፎርጅድ ነው ያ ህይወት። ያንተ ህይወት አላህ ስብሓነሁ ወተዓላ የሰጠህ ያሳካለህ ትክክለኛ የትዳር ህይወት ልታገኝ የምትችለው በምንድን ነው? በነቢዩ ዓለይሂ ሰላቱ ወሰላም ሱና ስር ስትሆን ነው። እስካሁን ለሴቶች ተመልክተናል። የሴቶች ያለባቸው ትዳር ስኬታማ እንዲሆን ምን ማድረግ እንዳለባቸው። ወንዶች ደግሞ ስሙ። ወንዶች እነዚህ ሴቶች ቤተሰቦቻቸውን ትተው ሲመጡ እኛ ዘንድ የአላህ አማና ናቸው። ይሄን ያዙ። ሴት የአላህ አማና ናት። ነቢዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ የመሰናባቸው ንግግራቸው ላይ ሲናገሩ ሲያስተምሩ ረሱል ዐለይሂ ሰላቱ ወሰላም ያሉት ይሄን ነው። ፈኢነኩም አኸዝቱሙሁነ ቢአማናቲላህ እናንተ እኮ በአላህ አደራ ነው እነሱን የያዛችሁት፣ የአላህ አማና ናቸው። ወስተሕለልቱም ፍሩጀሁነ ቢከሊመቲላህ በአላህ ከሊማ ነው የነሱም ብልት ለእናንተ ሐላል የሆነው ግንኙነት ልታደርጉት የቻላችሁት በቃል ኪዳን ነው። አባት ሰጥቻለሁ እሱም ተቀብያለሁ ብሎ ሻሂዶች ኖረው ማህሩ ተቆርጦ ምን ተብሎ አላህ በደነገገው በሱ ህግጋት ስለሆነ ነው ያም የተፈቀደልህ። ስለዚህ
ወኢነ ለኩም አለይህነ አላ ዩዕጢእነ ፍሩሸኩም አሐደን ተክረሁነሁ እናንተ በእነሱ ላይ ያላችሁ ሐቅ እናንተ ማትፈልጉት ሰው ቤት ላይ ላያስገቡ ነው። ቤት ላይ ላያስገቡ ፈኢን ፈዐልነ ዛሊከ ይህን እንኳን ከፈጸሙም ቢካሉ ወደ ሌላ ጉዳይ እንዳትሄድ ፈድሪቡሁነ ደርበን ገይረ ሙበርሒን አሉ። መስመር ምናምን ማውጣላ ትንሽ ቸብ አርጓቸው እንጂ ይሄ የሆነ እንደንትን በዱላ በምን እንዳትማታ ትንሽ መታ በቃ ትንሽ ምልክት የማያወጣ እኮ ነው፣ በትንሹ ነው። ወለሁነ ዐለይኩም ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ እነሱም በእናንተ ላይ ማብላት ማልበስ ማጠጣት አለባችሁ አሉ። ሌላው ነቢዩ ሰለላሁ ዐለይሂ ወሰለም አንድ ባለቤትህ የሆነ ባህሪ ችግር ሊኖርባት ይችላል፣ ሙሉ ለሙሉ እንዳትጠላት። እዚች ጋር የምትጠላባት ባህሪ ብትኖር ሌላ ደግሞ የምትወድላት ባህሪ ያለ አሉ። ላ የፍረክ ሙእሚኑን ሙእሚነተን አንድ ሙእሚን አንድች ሙእሚንን ሴት እንዳይጠላ ኢንከሪሃ ሚንሃ ኹሉቀን የሆነ ባህሪ ከጠለባት ረድየ ሚንሃ አኸረ ሌላ ደግሞ አው ቃለ ገይረሁ ወይም ሌላ ደግሞ የሚወድላት አለ። ረዋሁ ሙስሊም። ሙሉ ለሙሉ ሰው ሙሉ አይደለም አይደል? ሙሉ የተሟላች የት ነው ያለችው? ጀነት ውስጥ ነው። ጀነት ውስጥ ነው። ጀነት ውስጥ ያው የጀነት ነገር ሲነሳ ነው አላህ ያስገባል። ጀነት ውስጥ አዎ የሚያስደስት ምንም ጉድለት የሌለበት ሐያት ያለው ጀነት ነው። ይሄ ግን ዱንያ ነው አይደል? ግጭት እኮ ይከሰታል፣ አለመግባባት እኮ ይመጣል። እንኳን አንተ ባልና ሚስት እግርና እግር ይጋጭ አይደል እንዴ? ሩቅ ለምን እዚህ የነዛ ምርጥ ዘመን ላይ እኮ መሀል ላይ ቤት ላይ እኮ ችግር ነበረ እኮ የማይግባቡበት የሆነ ነጥቦች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር የሆነ የተኮራረፉበት አጋጣሚም እኮ ተፈጥሯል። ራሱ ኩርፊያ ራሱ እኮ ፍቅር ነው እኮ ፍቅር ያመጣል። ስለዚህም እንዳይጠላት ሌላው ውጭ እንዳኮርፋት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን እንደውም አንዱ ሰሃባ ረዲየላሁ ዐንሁ ምን አለ? ቁልቱ ያ ረሱላላህ አንተ የአላህ መልእክተኛው ያሉ ወዶች በደንብ ስሙ ማ ሐቁ ዘውጀቲ አሐዲና ዐለይሂ የባለቤቶቻችን የሚስቶቻችን ሐቅ በእኛ ላይ ያለብን ምንድን ነው ብሎ ጠየቃቸው። ምንድን ያለብን ብሎ ቃል አን ቱጥዒመሃ ኢዛ ጠዒምተ የበላህ ጊዜ ልታበላት ጥብስ ክትፎ የበላ እሷን ሽሮ እንዳታበላ። ግልጽ ነው አይደል? አንተ በራስህ በገንዘብ አውጥተህ በገንዘብህ አንዳንዴ አላህ ይዘንልን እንደባደባለና ለመክፈል እኔ ነኝ የምከፍለው በቃ ዛሬማ እኔ ነኝ እንላለን። እቤት ስትሄድ ደግሞ ሽሮ፣ እቤት ስትሄድ የሆነ ወጪ ስትጠየቅ ፍሬን የምትይዝ ከሆነ ልክ አይደለም። ከበላኸው ልታበላት ሰው ጋብዞ ከሆነ ችግር የለም፣ በሆነ አጋጣሚ ይከሰታል። ግን እነሱን በዚህ እንዳታደርግ በአሁን ዘመን ላይ ያደርጋል ሚላል አስብን እንጃ። እንደው ለባለቤቴ ለልጆቼ ብሎም ያስብ ብዙ አለ ማሻአላህ። ግን ከበላኸው ልታበላት እንደዚሁም ደግሞ ወተክሱሃ ኢዛ ክተሰይተ የለበስ ጊዜ ልታለብሳት አንተ እንደፈላለክ ትቀያይራለህ፣ እሷን በአንድ ልብስ እንዳታስቀምጥ አልብሳት። ሸሪያውን የፈቀደውን አልብሳት። አንተ ጋር ደግሞ ስትቀመጥ እንደው ዘና ፈታ ብላ የምትቀመጠውን ልብስም ካለ አልብሳት። አዎ ለባሏ እንደፈለገች መልበስ ትችላለች። ለባሏ የተከለከለው ወጥተው ለሌላ ሰው እንዳያሳዩ እንጂ ለባሏማ ለባሏ ካልተቆነጃጀች ለባሏ ውብ ካልሆነች ለማን ውብ ልትሆን ነው? ለባሏ ናት፣ እሷ የባሏ ብቻ ናት። ወላ ተድሪበ ልወጅሃ ፊቷን እንዳትመታ አሉ። ተጠንቀቅ ነብዩን ያሉት ፊቷን እንዳትመታ። ንዴት ቢመጣ የሆነ ነገር ቢከሰት እንኳን እጅን ፊቷ ላይ እንዳታነሳ። ይሄ ፊት የተከበረ ነው፣ ለአላህ ስጁድ የሚደፉበት ፊት። ፊቷን እንዳትመታ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይዘነልን። ዛሬ ይሄ የለም፣ ቦክስ የለም፣ አስሮ እግሯን አስሮ ምን የሚደበድብ የለም። አንድ ሴት ትልቅ ዓሊም ነው እየነገሩን የገጠማቸው በጣም አጂብ የሆነች ሴት ናት። እቺ ሴት ሁሌ ይመታታል፣ ሁሌ እንትን ይላታል። አንድ ቀን እየመታት ቤተሰቦቿ በአጋጣሚ ማንኳኳት ጀመሩ። ባልየ ውስጥ ገባ። ሲገቡ ምንድነው የምታለቅሽ ምን ሆነሽ ሲሏት እንደው እናንተ እኮ ትዝታው እኮ ትዝ ብሎኝ የበፊት የነበር ነው ያ አብረን የነበርንበት እኮ ነው እሱ ትዝ ብሎኝ። ላኢላሃ ኢላላህ የባሏን አይብ ነውር ምሸፍን ጀግና ሴት። ስለዚህ አላህን ፍራ፣ አማና ናቸው። እጅ እንዳታነሳ። ቤተሰብ ይቅርብኝ ምን ይቅርብኝ አንተ ጋር ብላ ሙሉ ቤተሰቦቿን ተሰናብታ መታ
አንተ ልትንከባከባት እንጂ ምን ልትላት አይገባም፣ ልታስለቅሳት አይገባም። ፊቷን እንዳትመታ አሉ። ወላ ትቀብሕ እንደውም አጸያፊ ስድብም ደግሞ እንዳሰድባት። ወላ ተህጁር ኢላ ፊል በይት በቤት ውስጥ እንጂ እንዳታኮርፋት፣ ከቤት ውጭ እንዳታኮርፋት። ከቤት ውጭ የምታኮርፋት ከሆነ መካከላችሁ የእናንተ መለያየት የሚፈልግ አካል ካለ መግቢያ በር ነው ለዛ። ግልጽ ነው አይደል? እንዳታኮርፋት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውጭ ነው ፒስ በቃ ምንም እንዳልተፈጠረ። ኩርፋ ከሆነ ቤት ነው እቤት፣ እሱም ረጅም ጊዜ እንዳይሆን ሌላ ችግር እንዳይፈጥር። ከቤት ውጭ እንዳታኮርፋት። ከቤት ውጭ የምታኮርፋት ከሆነ አደጋ ነው። ያንተና የሷን መለያየት የሚፈልጉ የሰው ሸይጣኖች አሉ፣ የሸይጣን አምባሳደር የሆኑ ባልና ሚስትን ለማፋታት የሚሩጡ አሉ። የሰው ትዳር አንዳንዴ ስኬታማ ትዳር ሲመጣ ለሰው አታው የሚስትን እንትን ማሻአላ አንተ ጋር ደብቅ፣ አንቺም የባልሽን ድብቅ። ለምን ሐሲዳላ። ለምሳሌ አንድ እህት ለአንድ እህቷ በየዋህነት አቤት ባለቤቴ እኮ ሲገባ ሲወጣ ሲስመኝ ሲንከባከበኝ እኔ እንዲህ ሲያደርግልኝ እንዲህ ሲል ስትል የዛችኛዋ ባል ደግሞ ሸይጣን ሊሆን ይችላል። ምንድነው የምታስበው? ሐስድ ነው የሚመጣባት። እኔ እያረርኩኝ እሷ እንዲህ በደስታ ተቀምጣለች ምትል አንድ ያጋጠመኝ ብሎ ነገረኝ አንዱ። በራሴ አንደበት ተናግሬ ትዳሬ ሊፈርስ ጫፍ ደረሰብኝ። አንተም እንደዛው ዝም በቃ። ምንድነው ምክር መስጠት ነው እንጂ። ሌላኛው ረሱል አለይሂ ሰላቱ ወሰላም ኢማንህ ሙሉ እንዲሆን ከፈለክ ስነ ምግባርህን አስተካክላሉ። አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቀን፣ ከሙእሚኖች ኢማኑ የሞላ ማለት ስነ ምግባሩ ያማረ ነው አሉ። ወኺያሩኩም ኺያሩኩም ሊኒሳኢሂም፣ ከናንተ በላጩ ምርጥ ሰው ማለት ለሚስቱ ምርጥ የሆነ ነው አሉ። ለሚስት ምርጥ ነህ አንቺስ? ለባልሽ ምርጥ ነሽ? ሰው ውጪ ላይ እከሌ ማሻአላህ ይልሃል ይልሻል። ያንተን ጥሩነት እሷ ከመሰከረች አንተ ጥሩ ነህ። ያሷን ጥሩነት አንተ ከመሰከርክ እሷ ጥሩ ናት። ለምን? ለይለ ወነሃራ በደንብ ታውቃታለህ፣ በደንብ ታውቃለች። ስለዚህ ምርጥ ባል ረሱል አለይሂ ሰላቱ ወሰላም ወላሂ ምርጥ ባል ነበሩ። ምርጥ ባል በቃ ወላሂ ባል መስጊድ ሲገቡ ይሄ የነብይነት ማዕረግን ያውልቁታል። በቃ አይሻ ስትናገር እንዴት ነበሩ ረሱል አለይሂ ሰላቱ ወሰላም? እሳቸው እንደው የታጠበ ልብስ ካለ ያጣጥፋሉ፣ የሚታለፍ ፍየሎች ካለ ያልባሉ፣ ቤተሰቦቻቸውን በመካደም ላይ ናቸው። ሰላት ሲደርስ ደግሞ ወደ መስጊድ ይሄዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንተ ባለቤት አንዳንዴ ሀይድ ሲመጣ የሆነ ድብርት ስሜት ይኖር፣ ይቆርጣቸዋል፣ ያማቸዋል። ያ ሰዓት ቤቱ ብትጠርግ ምን ችግር አለ? ምን ክብር ይነካል? ይነካል እንዴ ወንድሞች? ነብዩ አልሰሩም? ረሱል አለይሂ ሰላቱ ወሰላም ሚስቶቻቸውን አላገዙ? አላህ አድርግ። ምንድነው ውዴታ ፍቅር እንጂ ሌላ የሚመጣ ነገር የለም። በዛ በታመሙ ሰዓት ከጎን ስትሉትላቸው የሚደሱት ደስታ ልዩ ነው። ፍቅርህ ይበዛል። ሌላኛው በሪዝቅ ላይ በምትሰጡት ወጪ ላይ እጅ አለመያዝ። የገንዘብ ባለቤት አላህ ገንዘብ በሰጠው ልክ ይስጥ ብሏል። ርዝቁ እንደሚያጠበበበት በዛው ልክ ሴቶችም ጎረቤትሽ እንዳትመለከች፣ ለነከሌ ተደርጓል እቤት ውስጥ ይሄን ካላረገልኝ ብለሽ ቂያማ እንዳታቆሚ። አንቺ ቤት ያለው በረካ ደስታ እዛ ቤት ካለው ይበልጣል። እዛ ቤት ማቴሪያል ብቻ ይሆናል የሞላው፣ አንቺ ጋር ግን ተቅዋ አለ ቤት ውስጥ ረሕመት አለ። ያን አይተሽ እንዳትቀየሪ። በአቅሙ ልክ ነው መጠየቅ እንጂ ከአቅም በላይን ካልወለድክ እንዳትዩ። አላህም እኮ አላስገድደው። በአቅም ርዝቁ የጠበበበትን በአላህ በሰጠው ልክ ምን ያደርግ ይስጥን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው ትዳር ስኬታማ እንዲሆን ሚስጥር መጠባበቅ። ሚስጥራችሁን ጠብቁ። ረሱል አለይሂ ሰላቱ ወሰላም ከሰው ሁሉ መጥፎ ማለት አላህ ዘንድ የውመል ቂያማ አሉ ረሱል አለይሂ ሰላቱ ወሰላም ከሰው ሁሉ መጥፎ ማለት አሉ ኢነ ሚን አሸሪ ናሲ መንዚለተን የውመል ቂያማ፣ የቂያማ ቀን ከደረጃ ከሰዎች መጥፎ ሸረኛ ሰው ማለት አሉ አረጁሉ ዩፍዲ ኢላ ኢምራቲሂ ወቱፍዲ ኢለይሂ፣ አንድ ሰው ወደ ሚስት የሆነ ሚስጥር ያደርጋል፣ እሷም ወደ እሱ ሚስጥር ታደርጋለች። ثم ينشر سرها፣ ከዛ የሷን ሚስጥር የሚያራግብ የሚናገር። ወይ ሰውነቷ ላይ የሆነ አይብ ይኖራል፣ የሆነ ነገር ይኖራል በጂማዕ ጉዳይ በሆነ ነገር፣ ያን ሚስጥር እነሱ ብቻ ሊደብቁት ሊያውቁት የሚገባ ሚስጥርን ለሌላ አካል አሳልፎ መናገር ከሰው ሁሉ ሸረኛ የውመል ቂያማ ይሄ ነው። ሚስትም የባሏን ሚስጥር ልጠብቅ ይገባታል፣ ባልም የሚስቱን ሚስጥር ሊጠብቅ ይገባል።
ይሄ ካልሆነ አደጋ ይመጣልናል። ስለዚህ በዚች ዱንያ ላይ ኸይረኛ ትዳር ለመኖር ይሄን አድርግ። የመጨረሻ ማስተላለፈው መልእክት አሁን ላይ ትዳርን ትንሽ እያዛባ ካለው ነገሮች ሁለተኛ ሶስተኛ ሚስት አለ አይደል? 4 ድረስ ሸሪዓ ፈቅዶታል። ምንም የሚካር ነገር አይደለም። ነገር ግን አንድ ሰውን ሲያደርግ በአቅምም ዝግጁ ሊሆን ይገባል። ገንዘብ ስላለህ ብቻ አይደለም። ገንዘብ ስላለ ታደርጋለህ፣ የሆኑ ቦታ ላይ ኮሽ ሲሉብ የሆነ ሰው ሲጮህብ ደግሞ ትፈታታለህ። የሷ ሰዓት ለምን ይበላሻል? ያ ሳይሆን አንተ ተቅዋ ሊኖር ይገባል። የዲን እውቀቱ አቅሙ ሊኖር ይገባል። በአቅምም ዝግጅችን ያዙልኝ። በአቅምም ዝግጁ። ከዛስ ምንድነው ግዴታ የሚሆንብኝ? ስታስተዳድር እኩል ማስተዳደር እንዳለብህ ቁርአን አስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም 9 ወይም ከዛ በላይ 11 ሚስቶችን እኩል በፍትሃዊነት ረሱል ዐለይሂ ሰላቱ ወሰላም አስተዳድረዋል። አንተ 4 ሚስት ካለ 4ቱንም በፍትህ ማስተዳደር ግዴታ አለብህ። ቦታቸውን መከፋፈል፣ የምታድርበትን ጊዜ መከፋፈል፣ እኩል ማድረግ። ሁለቱም ከሆኑ እንደዛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው አሉ ኢዛ ካነ ኢንደ ረጁል እምራታን፣ 2 ሚስቶች እንዳሉት ከሆነ ያሉት እንደሆነ ፈለም ያዕድል በይነሁማ፣ በማዕከላቸው ፍትሃዊ ማይሆን ከሆነ ጃ የውመል ቂያማ ወሺቁሁ ሳቂጡን፣ ነገ የውመል ቂያማ አንድ ጎኑ እንዲወድቆ ይመጣል፣ በአንድ ጎኑ ይነሳል አሉ ረሱል ዐለይሂ ሰላቱ ወሰላም። ታዲያ ትዳሩ እዚህ ጋር የሚናገው ምንድነው ከተባለ ይኸው ማንም ሴት ይሄን ያዝ፣ ማንም ሴት ሁለተኛ ሲደረብባት አትወድ። ግልጽ ነው አይደል? አንተ ማስተካከል ኢስላም ፈቅዶልሃል። ማስተካከል ከሆነ አላህን ፈርተህ ማድረግ ነው። አሁን ግን እየበዛ የመጣው ምንድነው ችግሩ ከተባለ እህቶችም ልክ ባሏ ሁለተኛ ገባ ሲባል ያዙ ይልቀቁኝ አትቆጭም ማለት አይደለም፣ ግን ድንበር ልታልፍ አይገባም። ንብረት ማሳገድ፣ ፍቺ መጠየቅ፣ ከዛስ ሀሉ መጨረሻው ምንድነው? አብዛኛው እየተመለከት ነው እየሰማን ያለ ነው። የሆነ ገንዘብ ሚሊዮኖች ብር ትወስዳለች፣ ማይመጥናትን ወንድ ትይዛለች። ለገንዘቧ ብሎ የሚመጣ ገንዘቧ ሲያልቅ ደግሞ ትቷት የሚሄድ ሱብሃንአላህ። አንቺ ባልሽ ጋር ተከብረሽ የልጆችሽ አባት ጋር የልጆችሽ እናት ሆነሽ የልጆችሽ አባት ጋር በክብር መኖር ወላሂ ትልቅ ክብር ነው፣ ስኬት እኮ ነው። ሰውዳ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ሊፈቷ ሲሉ አያፍቱኝ፣ እኔ የሙእሚኖች እናት መባል አንደኛ ማዕረግ ነው፣ የእርሶ ሚስት መሆን ብቻ ማዕረግ ነው፣ በትዳር ላይ መቆየት። የኔን ጊዜን ለአይሻ ሰጣለሁ እንደው እንዳይፈቱኝ እስከማለት ደረሰች። ዛሬ አብዛኛው ትዳር የሚናጋው ከሸሪዓ ውጪ በሆነ መንገድ እየሄድን ነው። 2 አግብተህ ደግሞ በድብቅ ማታስቀምጥ። ለምን ከተባለ አጀል አለ፣ ሞት አለ። አገባህ በሸሪዓ ግን ማንም አያውቅም። ወለድክ፣ ከዛ በኋላ ከወለድክ በኋላ ደግሞ አንተ ላይ አጀል ይደርሳል፣ ሞት ይመጣል። የወለድከው ልጅ ወይ የወለድካት ልጅ ከመጀመሪያዋ ሚስት ከወለድካቸው ጋር በምንም የሆነ ነገር ሳይተዋወቁ አላስተዋወቅም፣ እህት ነው ወንድም አላልክም፣ አንተ ላይ አጀል ደረሰ፣ ሞት መጣ። ነገ ቢጋቡስ? ግልጽ ነው አይደል? ማስተዋወቅ፣ በቃ ማሳወቅ። አላህን ፈርተህ ነው ማሳወቅ። አላህን መፍራት ነው የትም ቦታ መሆን። የአላህ ፍራቻ ውስጥ ካለ አላህን ማስደስትኝ ለሰው ነገር እንትማትል ከሆነ ስኬታማ ትሆናለህ። ዛሬ አላህን መፍራት ጠፍቷል በሁለቱም ቦታ ላይ። ሴቷም ባሏ አገባ ከሚባል የሆነ ቦታ ደርሶ መጥቷል እንደፈለገ ሆኗል ቢባል የምትመርጥበት ጊዜ ደርሰናል። አሁን ላይ ሴቷም አላህን ፍሪ። በሐላል አገባ ሲባል ልትደሰች ይገባል እንጂ ሐራም ላይ ወደቀ ሲባል ካላገባ ችግር የለም ማለት ልታይ አይገባም። የሐራም ደጋፊ ልትሆኛ አይገባም። ወንዱም በምንም መልኩ አላህን መፍራት እንጂ ሰው ፈርተ የሆነ ነገር ይባላለሁ ብለ ሐራም ነገር ውስጥ እንዳትወድቅ። ሁሌም አላህን ለማስደሰት መጣር ነው። ስለዚህ ትዳራችን ስኬታማ እንዲሆን አሁን የተነጋገርናቸውን እስቲ በራሳችን ላይ እናድርግ። በረሱል ዐለይሂ ሰላቱ ወሰለም የህይወት ታሪክ ላይ የእሳቸውን የህይወት ታሪክ እናንብብ። ትዳራቸው ምን ይመስል ነበር? ከሚስቶቻቸው ጋር እንዴት ነበሩ? አዎ በጣም ምርጥ ነበሩ። ምርጥ ባር ነበሩ፣ ምርጥ አባት ነበሩ፣ ምርጥ አያት ነበሩ። በሁሉም ስኬታማ ነበሩ። ረሱል ዐለይሂ ሰላቱ ወሰለም ያጫውቱም ነበር ሚስቶቻቸው። ልብ በል አንዳንዱ እኮ ወድሻለሁ ብሎ ለመግለጽ እሷም ወድሃለሁ ብላ ለመግለጽ የሚተፋፈሩበት እኮ ነው። እንደምትወዳት ንገራት፣ እንደምትወጂው ንገሪው። ረሱል ሰለላሁ ዐለይሂ ወሰለም ማን ይወዳሉ ሲባል እኮ አይሻን ወዳታለሁ ነይ እንጫወት ብሎ እኮ
ተጫውተዋል ረሱል ሰለላሁ ዐለይሂ ወሰለም። ሰሃቦቻቸውን አንድ ቀን ወደፊት ሂዱ አሏቸው። ከዛ ሩጫ እንወዳደር አሏት አይሻ። ከዛ ተወዳደሩ። ረሱል አለይሂ ሰላቱ ወሰላም ቀደሟት። ምን ትላለች አይሻ? ስጋዬ የጨመረ ጊዜ አጥንት የወፈረ ወፍራም የሆንኩ ጊዜ ጠብቀው እንወዳደር አሉኝ። በሆነ ጊዜ ተወዳድረን ቀድሜያቸው ነበር። አሁን ደግሞ የዚህ ጊዜ እንወዳደር ብሎ ቀደሙኛል። ከዚህ ዛኔ ቀደምሽኝ፣ አሁን ደግሞ ቀደምኩሽ፣ አሁን አቻነን አንድ እኩል ነና ትልከ በትልከ አሉ ነብዩ ሰለላሁ አይሻን እንደው ስትከፊና ስትደሰች እኮ ነው ያውቅብሻለሁ አላት አንድ ቀን። እንዴት ከኔ ጋር በጣም ደስተኛ ስትሆኚ በኔ ላይ ምንም ቅር ካልተሰኘሽ በሙሐመድ ጌታ ይሁንብኝ ብለሽ ነው መሐላ ምትሚው አሏት። ከኔ ጋር ደግሞ ትንሽ የሆነ ቅሬታ ነገር ከተገኘብሽ በኢብራሂም ጌታ ይሁንብኝ ትያለሽ። የኢብራሂም የሙሐመድ ጌታ ማን ነው? አላህ ነው አይደል? ግን እንዴት እንደሚከታተሉ አጥንት የሆነ ስጋ ነገር ከበላች የሷ ጥርስ ከንፈር ያረፈበት ቦታን ይበሉት ነበር። ውሃ ከጠጣች የሷ ከንፈር ያረፈበት ኩባያው ብርጭቆ ላይ እንድመል ይጠጡ ነበር። በቃ እሷን እንደሚወዷት ሊገልጹ ለማሳየት ማለት ነው። አንድ እኮ በጣም የፎከረችበት ወቅት ሊሞቱ ሲሉ መፋቂያ ስትመልስም ከአብዱራህማን የሷ ወንድም ጋር መፋቂያው እንዲሲያዩ መፋቂያው ልስጦት ላምጣለው ታል በመልክት አዋሉ አሟቸዋል። የመጨረሻ ሰዓት ነው። ከፈለችና መፋቂያውን እሷ በጥርሷ በምላሷ አላመጠችው ማለት አሳሳቸው እንዳይከብዳቸው። ከዛ በኋላ ያንን ሰጠቻቸው። ፋቁ። ምን ትል ነበር? የኔ ምራቅና የነብዩ ምራቅ እኮ ምን ሆነ ተገናኘ ብላ እንደ ትልቅ ነበር የምታወራው። ይሄን ያልነበሩ ፍቅር ሲገልጹ ልዩ ናቸው። ፍቅር የሆኑ ነብይ ናቸው። ሳናያቸው የወደድናቸው ያፈቀርናቸው ነብይ ረሱል አለይሂ ሰላቱ ወሰላም ከቤተሰቦቻቸው ጋር የነበራቸው ግንኙነት ወላሂ እንዴት ያማረ ነበር መስላችሁ። ፍቅር ናቸው። በዓለም ሙስሊሞች ልብ ላይ ሳይታዩ የተወደዱ የተፈቀሩ እንደ ረሱል አለይሂ ሰላቱ ወሰላም የለም። ውዴታችን የእውነት አላህ ያርግልን፣ በሱናቸው አላህ ያርግልን። ስለዚህም ትዳራችን ስኬታማ እንዲሆን እኛም ከትዳር ጓደኞቻችን ጋር የረሱልን አለይሂ ሰላቱ ወሰላም ሐያት ለማምጣት እንሞክር። በንግግሬ ላይ ትክክል ከሆንኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ እዚህ የተከበረው ቤት በዚሁ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ጭንቀታችን አላህ ያስወግድልን። በትዳራችን ስኬታማ አላህ ያርገን። ስኬታማ አላህ ያርገን። ደስተኛ አላህ ያርገን። ደስተኛ አላህ ያርገን። ባል የሚስቱን ሐቅ የሚወጣ የሚጠብቅ አላህ ያድርገው። ሚስትም የባሏን ሐቅ የምትወጣ የምትጠብቅ አላህ ያድርጋት። ሁለቱም ቡድኖች አላህ ሐቅን የሚወጡ አላህ ያድርጋቸው። አንዱን መብት የማይረግጥ አላህ ያድርገው። ሁሉም ግዴታውን የሚወጣ አላህ ያድርገው። አላህ Subhanahu Wa Ta'ala ያማረ ትዳር አላህ ያርግልን። ያማረ ትዳር አላህ ያርግልን። ያላገቡትንም ጥሩ ትዳር አላህ ይለግሳቸው። ወንድሞቻችንን ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። አላህ Subhanahu Wa Ta'ala ልጅ የሌለውንም አላህ ልጅ አላህ ይለግሰው። ልጆች የርዝቅ መክፈቻ በር ናቸው። ልጆችን አላህ ይረዝቀን። ሷሊ የሆኑ ልጆችን አላህ ይረዝቀን። ርዝቅ ያላቸውን ልጆች አላህ ይረዝቀን። ርዝቃችን አላህ ያስፋልን። ርዝቃችን አላህ ያስፋልን። ርዝቃችን አላህ ያስፋልን። የራሳችን ያማረውን ቤት ሰፊ ቤቱን አላህ ይለግሰን። ጥሩ ጎረቤቱን አላህ ይለግሰን። ጥሩ መኪናውን አላህ ይለግሰን። ጥሩ ሚስቶቻችንን ደግሞ ሷሊ ሚስት አላህ ያርግልን። እንደዚሁም ለእህቶቻችንን ባሎቻቸውን ደግሞ ሷሊ ባል አላህ ያርግላቸው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في أقصوم. اللهم انصر إخواننا في أقصوم. اللهم انصر إخواننا في أقصوم. اللهم أنت السلام ومنك السلام فأنزل علينا السلام فأنزل علينا السلام يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.